በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው አንዲት እህታችን ስዕለትን ተስዬ ነበረ፣ ነገር ግን ስዕለቴን ልፈጽም አልቻልኩምና ኃጢአት ይሆንብኛል ወይ በደል ይሆንብኛል ወይ ምንስ ማድረግ አለብኝ ብላ ጠይቃናለችና ይህንን መነሻ አድርገን ዛሬ የምንማማረው ስለ ስርዓተ ስዕለት ይሆናል ማለት ነው። እንዴት መሳል አለብን? ስዕለታችንን እንዴት መፈጸም አለብን? ስዕለታችንን ካልፈጸምን ደግሞ ምን ማድረግ አለብን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ከቃሉ ትርጉም ጀምሮ ስንመለከት ስዕለት ማለት ምን ማለት ነው ስንል ስዕለት ማለት ልመና ማለት ነው። በመጽሐፍ ቅዱስ እንደምንረዳው ከእግዚአብሔር መልስ ለማግኘት መለመን ሲሆን ልመናችንን ደግሞ እግዚአብሔር አምላካችን ሲፈጽምልን ለክብሩ መገለጫ ይህንን አስገባለሁ ብለን ቃል የምንገባው ነው። አንድ ሰው ስዕለት ተሳለ በምንልበት ጊዜ እግዚአብሔር ልመናውን ሰምቶ እንዲፈጽምለት እርሱም ደግሞ ለእግዚአብሔር ለክብሩ መገለጫ ይህንን አመጣለሁ ብሎ ቃል ኪዳን ገባ ማለታችን ነው። እዚህ ላይ ግን አንድ ማስተዋል የሚገባን ነገር ስዕለትና ልመና ልዩነት እንዳላቸው ነው። ምንድነው ልዩነታቸው ስንል ልመና ወይም ደግሞ ጸሎት በየዕለቱ የሰው ልጅ ለእግዚአብሔር የሚያቀርበው ነው። ስዕለት ግን ሰዎች በአንድ በሆነ አስቸጋሪ ሰዓት ላይ ልመና ወይም ደግሞ ጸሎት ሲያደርጉ በተጨማሪ ለአምላካቸው ለእግዚአብሔር ስጦታ ለመስጠት ቃል ኪዳን የሚገቡበት ስርዓት ነው ማለት ነው። ይህንን በደንብ ለይተን ልናውቅ ያስፈልጋል። ለዚህ ነው መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 49 ቁጥር 15 ላይ ለልዑልም ስዕለትህን ስጥ፣ በመከራ ቀን ጥራኝ አድንህም አለው አንተም ታከብረኛለህ ብሎ ያስቀመጠልን ማለት ነው። ስለዚህ ባጭሩ ስዕለት ምንድነው ስንል ስዕለት ሰዎች በራሳቸው ፈቃድ ለእግዚአብሔር የሚገቡት ቃል ኪዳን፣ ማንም ይህንን አድርጉ ሳይላቸው በራሳቸው ፈቃድ ማለት ነው። እግዚአብሔር አምላክ ቃል ኪዳን ካልገባችሁልኝ ወይም ደግሞ እጅ መንሻ ካላስገባችሁልኝ ይህንን አላደርግላችሁም አላለም። ነገር ግን እኛው ራሳችን በራሳችን ፍላጎት በራሳችን ፍቃድ ተነሳስተን እግዚአብሔር አምላክ ይህንን ካደረክልኝ ለክብር መገለጫ ይህንን አመጣለሁ ይህንን አስገባለሁ ብለን በራሳችን ፍቃድ ለእግዚአብሔር የምንገባው ቃል ነው። ወገኖቼ ለሰው አይደለም የምንገባው፣ ለእግዚአብሔር የምንገባው ነው። እግዚአብሔር ፊት ቆመን የምንገባው ቃል ኪዳን ደግሞ ምንም እንኳን በራሳችን ፍቃድ የምናደርገው ቢሆንም የራሱ የሆነ ሕግና ስርዓት አለው። በዚህ በኦሪት ዘሌዋውያን ምዕራፍ 27 በኦሪት ዘኍልቍ ምዕራፍ 30 ላይ በደንብ ተቀምጦልናል ምን ማድረግ እንዳለብን ማለት ነው። ሰዎች ስዕለት ከተሳሉ በኋላ መፈጸም ይኖርባቸዋል። የተናገሩትን ማድረግ ይኖርባቸዋል። አለበለዚያ ግን ዕዳ በደል ይሆንባቸዋል። ወገኖቼ የተናገሩትን ማድረግ ብቻ ሳይሆን በዚህ ቀን አደርጋለሁ ብለው ተስለው ወይም ተናግረው ያቺ ቀን ካለፈች እንኳን ዕዳ በደል ይሆንባቸዋል። ስንቶቻችን ይህንን እናውቃለን? ለምሳሌ አንድ ሰው ዶሮ በማርባት የሚተዳደር ሰው እነዚህ ዶሮዎቼ አሞራ ሳይበላቸው ምንም ነገር ሳይሆኑ እነዚህ ጫጩቶች ካደጉ ትላልቆች ከሆኑ ከነዚህ መካከል አንዱን ለእግዚአብሔር ቤት ሰጣለሁ ብሎ ስዕለትን የተሳለ ሰው ካደጉለት በኋላ ምንም ሳይሆኑ ካደጉለት በኋላ አይ ለቤተ ክርስቲያን ዶሮ ምን ያደርግለታል፣ ስለዚህ ሸጬ ገንዘቡን ማስገባት ያለብኝ ብሎ ሸጦ ገንዘቡን ቢያስገባ
ዕዳ በደል ይሆንበታል ማለት ነው። ለምን ካልን ከከንፈሩ ከአንደበቱ የወጣውን ዶሮ ብሎ ከተናገረ ዶሮን ነው ማድረግ ያለበት። በተጨማሪም ደግሞ በዚህ ቀን አስገባለሁ ብሎ ቀን ቆርጦ ከተናገረ በዚያች ቀን ማድረግ ይኖርበታል እንጂ ያችን ቀን ካሳለፈ ዕዳ በደል ይሆንበታል ማለት ነው። ስለዚህ ስንሳል በጥንቃቄ መሳል እንዳለብን ልናውቅ ያስፈልጋል። ይህም ደግሞ ዕዳ በደል እንደሚሆንበት ማስረጃው ምንድነው ካልን በዚህ በኦሪት ዘዳግም ምዕራፍ 23 ቁጥር 21 እስከ 23 ያለውን ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ለአምላክህ ለእግዚአብሔር ስዕለትን በተሳልክ ጊዜ አምላክህ እግዚአብሔር ካንተ ፈጽሞ ይሻዋልና ኃጢአት ይሆንብሃልና መክፈሉን አታዘግይ። ባትሳል ግን ኃጢአት የለብህም። በአፍህ የተናገርከውን ለአምላክህ ለእግዚአብሔር በፈቃድህ ተስልሃልና ከከንፈርህ የወጣውን ታደርግ ዘንድ ጠብቅ ይላል። ይህ የመጽሐፍ ቅዱስ ክፍል ለሁላችንም በደንብ በሚገባ የሚያስረዳ ነው። ለአምላክህ ለእግዚአብሔር ስዕለትን በተሳልክ ጊዜ አምላክህ እግዚአብሔር ካንተ ፈጽሞ ይሻዋልና መክፈሉን አታዘግይ ይላል። ወገኖቼ በራሳችን ፍቃድ እግዚአብሔር ፊት ቆመን ጌታ ሆይ ይህንን ካደረክልኝ ለክብር መገለጫ ይህንን አስገባለሁ አመጣለሁ ብለን ስዕለትን ከተሳል እግዚአብሔር አምላክ ፈጽሞ ከኛ ይህንን ቃል የገባነውን ነገር ይሻዋል። የሚሻው የሚፈልገው ግን የምንሰጠው ነገር ለእርሱ የሚጠቅመው ነገር ሆኖ አይደለም። ባንሰጠውም ደግሞ ለእርሱ የሚቀንስበት ነገር ሆኖ አይደለም። ምክንያቱም ሁሉም የእርሱ ነውና አይደለም። የምንሰጠው ነገር እኛ ራሳችን የእርሱ ነን። ሰማይና ምድር ራሱ የእርሱ ነው። ነገር ግን ይህ ቃላችንን የመጠበቅና ያለመጠበቅ ጉዳይ ነው። ራሳችን ለእግዚአብሔር ቃል ገብተናል። የገባነውን ቃል ደግሞ እንድንፈጽም እግዚአብሔር አምላካችን ይፈልጋል ማለት ነው። ያንን ባናደርግ ግን መክፈላችንን ብናዘገይ በዚህ ቀን አደርጋለሁ ብለን ብናዘገይ ብናቆይ ኃጢአት ይሆንብናል ማለት ነው። ለዚህ ነው ኃጢአት ይሆንብሃልና መክፈሉን አታዘግይ ብሎ የተናገረው ማለት ነው። ወገኖቼ ኃጢአት ከሚሆንብን ዕዳ በደል ከሚሆንብን ባንሳል እንደሚሻልም መጽሐፍ ቅዱስ ይናገራል ማለት ነው። ባትሳል ግን ኃጢአት የለብህም ይላል። እግዚአብሔር አምላካችን ይህንን ካላደረጋችሁልኝ እኔ አላደርግም አላለም። ነገር ግን በራሳችን ፍላጎት ተነሳስተን በጭንቀታችን ውስጥ በመከራችን ውስጥ ጌታ ሆይ ከዚህ ጭንቅ ከዚህ መከራ ካወጣኝ እኔ ይህንን አደርጋለሁ ለክብር መገለጫ ይህንን አመጣለሁ ብለን በራሳችን ፍቃድ ከተሳልን ያንን ነገር ልናደርግ ያስፈልጋል። ስናደርግ ደግሞ ከአፋችን የወጣውን የተናገርነውን ነገር ከከንፈራችን የወጣውን ነገር ልናደርግ ያስፈልጋል። ታዲያ ይህንን የፈጣሪን ትእዛዝ ደግሞ ጠቢቡ ሰለሞን በስብከቱ ከገለጸው በኋላ እንዲህ ይላል። መጽሐፈ መክብብ ምዕራፍ 5 ቁጥር 1 እስከ 7 ላይ ስትመለከቱ ተስለ የማትፈጽም ከሆነ ባትሳል ይሻላል ይላል። አስቀድሞ እያስጠነቀቀን ነው የመጽሐፍ ቅዱስ ክፍል ማለት ነው። ወገኖቼ ተስለን ማንፈጽም ከሆነ ዕዳ በደል ኃጢአት በላያችን ላይ ከምንደራረብ ባንሳል እንደሚሻልን ነው የሚነግረን። ስለዚህ ስዕለታችሁን የማትፈጽሙ ከሆነ አስቀድማችሁ ስትሳሉ ልትጠነቅቁ ያስፈልጋል። ወይ አትሳሉ፣ ከተሳላችሁ ደግሞ ስዕለታችሁ ልትፈጽሙ ያስፈልጋል። አይደለም እግዚአብሔር ፊት ለሰው እንኳን ቃል ከገባን በኋላ የማንፈጽም ከሆነ ያንን ሰው ስናየው ምን ያህል ነው የምንሳቀቀው? እግዚአብሔር ፊት ሲሆንስ ምን ያህል ይሆን የሚከብደው ወገኖቼ? ስለዚህ ስዕለታችንን ማንፈጽም ከሆነ አስቀድመን ባንሳል እንደሚሻል ጠቢቡ ሰለሞን አስቀምጦልናል ማለት ነው። ከመሳላችን በፊት መጠንቀቅና ማስተዋል ይገባናል። አለበለዚያ ግን በገለዓዳዊውና በኃያሉ ሰው በእስራኤሉ መስፍን በዮፍታሔ ላይ የደረሰው እኛንም ይገጥመናል፣ ይደርስብናል ማለት ነው። እርሱ ላይ የደረሰው እኛን እንዳይገጥመን እንዳይደርስብን አስቀድመን ከመሳላችን በፊት ምንድን ነው ምሳለው? ምንድን ነው ማድርገው? እግዚአብሔር ፊት የምናገረው ነገር ምንድን ነው የሚለውን አስበን ተጠንቅቀን ልንሳል ያስፈልጋል። ምንድን ነው የሆነው ስንል ዮፍታሔ አሞናውያንን ሊወጋ በሄደ ጊዜ ለእግዚአብሔር ስዕለትን ተሳለ። ምን ተሳለ ካልን ለእግዚአብሔር ጠላቶቹን በእጁ አሳልፎ ከጣለለት ወደ ቤቱ ሲሄድ መጀመሪያ የሚቀበለውን ሊሰዋ ስዕለትን ተሳለ። ወገኖቼ እዚህ ስዕለቱ ላይ ድፍን ያለ ነገር ነው ያለው። ለምን ካልን መጀመሪያ የሚቀበለውን ሊሰዋ ስዕለትን ተሳለ እንጂ መጀመሪያ የሚቀበለው ሰው ይሁን እንስሳ ይሁን ሴት ልጁ ትሁን ወንድ ልጁ ይሁን ማን እንደሚቀበለው አልተናገረም፣ አልገለጸም። ከአንደበቱ ከከንፈሩ የወጣው መጀመሪያ የሚቀበለውን ለእግዚአብሔር ሊሰዋ ጠላቶቹን ድል አድርጎ ከተመለሰ ለእግዚአብሔር ሊሰዋ ስዕለትን ተሳለ።
አባቶቻችን በትርጓሜ እንዳስቀመጡልን ዮፍታሔ ወደ ቤቱ በሚመጣ ሰዓት ሁል ጊዜ የሚቀበለው ነጭ በግ ነበር አሉ። ያንን ነጭ በግ በልቦናው አስቦ ያ ነጭ በግ ነው ስመጣ የሚቀበለኝ፣ ስለዚህ እርሱን እሰዋለሁ ብሎ አስቦ ነበር እርሱ የተሳለው። ነገር ግን ስዕለቱን ሲሳል ስላልተጠነቀቀ ወይም ደግሞ መጀመሪያ የሚቀበለኝ ነጭ በግ እሰዋልሃለሁ ብሎ ስዕለቱን ስላልተሳለ ክፉ ነገር ገጠመው። ምን ገጠመው ስንል ሄዶ ዘምቶ ሲወጋ ድል አደረገ። ከዚህ በኋላ ከእርሱ የሚጠበቅ አንድ ነገር አለ። ምን ካልን ወደ ቤት ስመለስ የተቀበለኝን የመጀመሪያውን ነገር እሰዋለሁ ብሎ ነበረ። ስለዚህ እርሱ ወደ ቤቱ ሲመለስ መጀመሪያ የተቀበለችው አንዲት ሴት ልጁ ነበረች። እርሱ የጠበቀው ሌላ ጊዜ እንደሚወጣው እንደሚቀበለው ነጩ በግ ወጥቶ ይቀበለኛል ብሎ አስቦ ነበር ስዕለቱን የተሳለው። ነገር ግን እርሱ ድል አድርጎ ሲመለስ የተቀበለችው የመጀመሪያዋ ሴት ልጁ አንዲት ሴት ልጁ ነበረች ወጥታ የተቀበለችው። ስለዚህ ምን ማድረግ አለበት? የግድ ስዕለቱን መፈጸም አለበት። ከአንደበቱ የወጣውን የተናገረውን ነገር ማድረግ ስለሚገባ በዚህ በመጽሐፈ መሳፍንት ምዕራፍ 11 ቁጥር 29 እስከ 40 ስንመለከት እንደምናገኘው እንደተሳለውም ስዕለቱን አደረገባት ይላል። ስለዚህ ስዕለትን መሳል ጥንቃቄ ያስፈልገዋል ማለት ነው። ሌላም ደግሞ ስዕለትን ስንሳል ቸኩለን መናገር፣ ከተናገረንም በኋላ ደግሞ ማስቀረት አይገባንም። ይህንንም ደግሞ አንድ ታሪክ አንስተን እንመለከታለን። በዚህ በሐዋርያት ሥራ ምዕራፍ 5 ቁጥር 1 እስከ 11 ስንመለከት አንድ ታሪክ እናገኛለን። ይህ ታሪክ ምንድን ነው ስንል አንድ ባልና ሚስት የነበሩ ሐናንያና ሰጲራ ለሐዋርያት ሊሰጡ ቃል የገቡትን የመሬት ሽያጭ ገንዘብ ግማሹን ደብቀው ከተናገሩት አስቀርተው አመጡ። ከተናገሩት አስቀርተው ቢያመጡ የሞት ሰዎችን ወይም ደግሞ ሞቱ። ለዚህ ነው መጽሐፈ መሳፍንት ምዕራፍ 20 ቁጥር 25 ላይ ሰው በችኮላ ለእግዚአብሔር የተቀደሰ ነው ብሎ ቢሳል ከተሳለም በኋላ ቢጸጸት ወጥመድ ነው ይላል። ልብ በሉ። ስለዚህ ስንናገር ወይም ስዕለት ስንሳል ቸኩሎ መናገር፣ ከተናገረውን በኋላ ማስቀረት አይገባም። ወጥመድ ነው ይላል መጽሐፈ መሳፍንት። ወጥመድ ሆኖብን ከአምላካችን ከእግዚአብሔር እንዳይለየን በመከራ ቀን በጭንቀታችን ቀን አስበን ተስለን ልንፈጽመው ይገባናል። አንድ ጊዜ ምን ሆነ መሰላችሁ? አንድ ሰው ነው አሉ ከብቶች ሊሸጥ ወይም ደግሞ በሬ ሊሸጥ ወደ ገበያ ይሄዳል አሉ። ወደ ገበያ ከሄደ በኋላ ያ በሬው ከበሬዎች መካከል ገብቶ ይጠፋበታል። ከዛ በፍለጋ ውስጥ ቀኑን ሙሉ ሲፈልግ ይውላል። ምንም ግን ያንን በሬ ሊያገኘው አልቻለም። ብዙ ከተንከራተተ በኋላ በጣም ሲደክመው ወደ ቅዱስ ገብርኤል ቤተ ክርስቲያን ይሄድና ቅዱስ ገብርኤል ሆይ በሬ እንደጠፋ ታውቃለህ። ከዚህ በኋላ የኔ አይደለም። ስለዚህ ይህ በሬ ከጠፋበት የሚገኝ ከሆነ ለዚሁ ቤተ ክርስቲያን ለአንተው ስዕለቴን አስገባለሁ፣ እዚሁ አስገብቼ እሄዳለሁ ብሎ ስዕለትን ተሳለ። ፈጣኑ መልአክ ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል የተሳለውን ስዕለቱን ወዲያው ቢፈጽምለት ያንን ስዕለት ተስሎ ገና ስዕለቱን ጨርሶ ዞር ሲል ከቤተ ክርስቲያኑ በር ላይ ያ በሬ ሳር እየጋጠ ይመለከተዋል። በዚህ ጊዜ ያ ሰው ማድረግ የነበረበት እጅጉኑ ደስ ብሎት ያንን በሬ ከዛ ቦታ ላይ ወስዶ ስዕለቱን መፈጸም ነበረበት። ለዚያ ቤተ ክርስቲያን ማስገባት ነበረበት። እሱ ግን ምን አደረገ? ዞር ብሎ በሬውን ሲመለከተው ቅዱስ ገብርኤል ሆይ ትቼዋለሁ፣ በቃ ተወው፣ ይኸው በሬን እዚሁ አግኝቼዋለሁ አለ ይባላል። ልብ በሉ። ቸኩለን መናገር፣ ከተናገርን በኋላ ደግሞ የተናገርነውን ነገር መተው የለብንም። ይህ ወጥመድ ይሆንብናል ወገኖች። መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 65 ቁጥር 14 ላይ እንዲህ ይላል፣ በመከራዬ ጊዜ በአፌ የተናገርኩትን ከንፈሮቼም ያሉትን ስዕለቴን ላንተ ፈጽማለሁ ይላል። ምን ያልኩትን? በመከራዬ ጊዜ በአፌ የተናገርኩትን ከንፈሮቼም ያሉትን ይላል። ስለዚህ በመከራ ውስጥ ሆነን በጭንቅ ውስጥ ሆነን በተሸገርንበት ጊዜ የምንናገረውን ነገር አስተውለን ልንናገር፣ የተናገርናትን ነገር ደግሞ ልንፈጽማት ግድ ነው ማለት ነው። በታላቁ መጽሐፍ ቅዱስ ለእኛ ትምህርት የሆኑን ዘንድ በሕጉ እንድንመራ ከስህተቱም እንድንጠበቅ ብዙ ምሳሌዎችን እናገኛለን። ለምሳሌ የአባታችን የቅዱስ ያዕቆብ ስዕለትን እናንሳ። አባታችን ቅዱስ ያዕቆብ ቤተል ብሎ በሰየመው በፍኖተ ሎዛ የእግዚአብሔርን የማዳን ተግባር ከድንግል ማርያም የመወለዱን ምስጢር በሕልም በመሰላል ቢያሳየው እንዲህ ብሎ ስዕለትን ተሳለ። በዚህ በኦሪት ዘፍጥረት ምዕራፍ 8 ቁጥር 10 እስከ 22 ስትመለከቱ ታገኙታላችሁ። እንዲህ አለ፣ እግዚአብሔር ከኔ ጋር ቢሆን
በሚሄድበትም በዚች መንገድ ቢጠብቀኝ፣ የምበላውን እንጀራ የምለብሰውን ልብስ ቢሰጠኝ፣ ወደ አባቴም ቤት በጤና ብመለስ እግዚአብሔር አምላኬ ይሆንልኛል። የተከልኩት ይህም ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኸኝም ሁሉ ለአንተ ከ10 እጅ አንዱን እሰጣለሁ ብሎ ስዕለትን ተሳለ። በአጠቃላይ ይህንን ስንመለከት የሰዎች ስዕለት በእነዚህ ዋና ዋና አስፈላጊ በሆኑ በአባታችን በቅዱስ ያዕቆብ ስዕለት ውስጥ የተካተቱ ሆነው እናገኛቸዋለን። የመጀመሪያው ምንድነው ስንል እግዚአብሔር ከኔ ጋር ቢሆን የሚል ነው። ወገኖቼ የብዙ ሰዎች ስዕለት ከዚህ ውስጥ የሚወጣ አይደለም። ለምሳሌ አንድ ሰው በጭንቅ ሆኖ በመከራ ውስጥ ሆኖ በችግር ውስጥ በሆነበት ጊዜ እግዚአብሔር ሆይ ከኔ ጋር ብትሆን፣ ከዚህ መከራ ከዚህ ጭንቅ ብታወጣኝ ይህንን አደርጋለሁ ብሎ ስዕለትን ይሳላል። ስለዚህ የሰው ልጆች ሁሉ ስዕለት እግዚአብሔር ከኔ ጋር ቢሆን የሚል ነው። ወገኖቼ እግዚአብሔር ከኛ ጋር ከሆነ የማንሻገረው ወንዝ የለም። እግዚአብሔር ከኛ ጋር ከሆነ የማንፈነቀለው ድንጋይ የለም። እግዚአብሔር ከኛ ጋር ከሆነ የማናልፈው መከራ፣ የማንወጣው ችግር የለም። ወገኖቼ እግዚአብሔር ከኛ ጋር ከሆነ ምንም የሚያስፈራን ነገር የለም። ስለዚህ የመጀመሪያው የሰው ሁሉ ስዕለት የሚሆነው እግዚአብሔር ከኛ ጋር ቢሆን የሚል ነው። ሁለተኛው ደግሞ አባታችን ቅዱስ ያዕቆብ ምን አለ? በሚሄድበትም በዚች መንገድ ቢጠብቀኝ አለ። ይህ አጠቃላይ የሰው ልጅ ኑሮን እስከ ዕለተ ሞቱ ድረስ ያሳያል። በኑሮዬ ሁሉ ቢጠብቀኝ፣ ከክፉ ከሚያስፈራ አደጋ ሁሉ እግዚአብሔር አምላክ ቢጠብቀኝ ይህንን አደርጋለሁ ብለው ብዙ ሰዎች ይሳላሉ። አዎ ብዙ ሰዎች ከዚች ሀገር ወጥተው ወደ ሌላ ሀገር ይሰደዳሉ። በሀገራቸው ውስጥም ከአንድ ቦታ ወደ አንድ ቦታ ይሄዳሉ። በሚሄድበት መንገድ ሁሉ እግዚአብሔር አምላክ ቢጠብቀኝ፣ በሰላም ቢያስገባኝ፣ በሰላም ቢመልሰኝ አሁን እንዲያደርጋለሁ እያሉ ይሳላሉ። ሌላው ደግሞ የምበላውን እንጀራ የምለብሰውን ልብስ ቢሰጠኝ ብለው የሰው ልጆች ይሳላሉ። የምበላውን እንጀራ የምለብሰውን ልብስ ቢሰጠኝ፣ ስራ ቢሰጠኝ፣ ምግብ ቢሰጠኝ፣ ትዳር ቢሰጠኝ ይህንን አደርጋለሁ ብለው ሰዎች ይሳላሉ። ሌላው ደግሞ ወደ አባቴ ቤት በጤና ብመለስ፣ በሰላም ወጥቶ በሰላም መግባትን ያመላክታል። አዎ በሰላም ወጥቼ በሰላም ምገባ፣ ካሰብኩበት በሰላም ምደርስ፣ ከደረስኩም በኋላ በሰላም ወደ ቤቴ ብመለስ አዎ ለክብር መገለጫ ይህንን አስገባለሁ ብለው ብዙ ሰዎች ይሳላሉ። ስለዚህ የእኛ ስዕለቶች በሙሉ በዚህ በአባታችን በቅዱስ ያዕቆብ ስዕለት ውስጥ የተካተቱ ናቸው። ቅዱስ ያዕቆብ ሁሉን ነገር ገልጾ እግዚአብሔር ይህንን ነገር ቢፈጽምልኝ የእግዚአብሔርን ቤተ መቅደስ እሰራለሁ አለ። እንደገናም ደግሞ ከሰጠኝ አለ ሁሉን የሚሰጥ ፈጣሪ ስለሆነ ስለዚህ ከ10 1 እሰጣለሁ ብሎ ስዕለቱን ተሳለ ማለት ነው። ዛሬም በቤተ ክርስቲያናችን ምእመናን የሚፈጽሙት ይህንኑ ስርዓት ነው። እግዚአብሔር አምላካችን ይህንን ካደረገልኝ እኔ እግዚአብሔርን ቤት እሰራለሁ፣ ለእግዚአብሔር ቤተ መቅደስ የሚያስፈልገውን ነገር አደርጋለሁ እያሉ ብዙ ሰዎች ይሳላሉ ማለት ነው። ስንሳለን ደግሞ ለቤተ እግዚአብሔር የሚጠቅመውን ነገር አስበን ልንሳል ያስፈልጋል። ዝም ብለን ብቻ መሳል አይደለም፣ የማይጠቅመውን ነገር መሳል አይደለም። ይህንን ልታስተውሉ ያስፈልጋል ወገኖቼ። በተጨማሪም ስዕለትን በምንሳልበት ጊዜ ለእግዚአብሔርና ለቅዱሳኑ ሊሆን ይችላል። ምክንያቱም ሁሉም የእግዚአብሔር ክብር ነውና ማለት ነው። በእመቤታችን በቅድስት ድንግል ማርያም ቤተክርስቲያን ሄደን ለእመቤታችን ለቅድስት ድንግል ማርያም መሳል እንችላለን። በቅዱስ ገብርኤል ቤተክርስቲያን ፊት ሄደን ለቅዱስ ገብርኤል ልንሳል እንችላለን። ሌሎችንም ስዕላት በቅዱሳኑ ፊት ቆመን ልንሳል እንችላለን። ምክንያቱም ሁሉም የእግዚአብሔር ክብር ነውና ማለት ነው። በተጨማሪም ደግሞ አንዳንድ ሰዎች ስዕለት በብሉይ ኪዳን የነበረ ነው፣ በሐዲስ ኪዳን የለም ብለው ሲናገሩ እንሰማለን። ስዕለት በብሉይ ዘመን እንደነበረ ሁሉ በሐዲስ ኪዳንም የቀረ አለመሆኑን ደግሞ በብርሃነ ዓለም ቅዱስ ጳውሎስ በጵርስቅላና በአቂላ እንማራለን ማለት ነው። ይህስ ደግሞ የቱ ጋር ነው የተጠቀሰው ስንል በሐዲስ ኪዳን በሐዋርያት ሥራ ምዕራፍ 18 ቁጥር 18 ላይ ከዚህም በኋላ ጳውሎስ እጅግ ተቀምጦ ወንድሞቹንም ተሰናብቶ በመርከብ ወደ ሶርያ ሄደ ይላል። ስዕለትም ነበረበትና ራሱን በክንክራኦስ ተላጨ፣ ጵርስቅላና አቂላም ከእርሱ ጋር ነበሩ ይላል። አስተውሉ። ምን ይላል? ቅዱስ ጳውሎስ ወደ ሶርያ ሄደ። ለምን? ስዕለት ነበረበትና ይላል። ስለዚህ በሐዲስ ኪዳንም ጭምር ስዕለት ከነስርዓቱ እንደሚፈጸም እንዳልቀረ ይህ የመጽሐፍ ቅዱስ ክፍል ያስረዳናል ማለት ነው። ታዲያ ስዕለታችንን ከተሳልን በኋላ በግልጽም ማስገባት እንችላለን፣ በስውርም ማስገባት እንችላለን። ይህ ማለት ለምሳሌ ጌታ ሆይ ይህንን ካደረክልኝ ይህንን አድርጋለሁ ለክብር መገለጫ ብለን ከተሳልን በኋላ ስዕለታችን ሲደርስልን እኛም ደግሞ ስዕለታችንን በስውር ልንፈጽም እንችላለን።
እንዲሁም ደግሞ በግልጽም ልንሰጥ እንችላለን። ይልቁንም ደግሞ የእግዚአብሔርን ድንቅ ሥራ ለሌሎች ጽናት እንዲሆን በሰው ሁሉ ፊት ብናደርገው እግዚአብሔር አምላካችን ይከብርበታል። ለዚህ ነው መዝሙረኛው ልበ አምላክ ቅዱስ ዳዊት መዝሙር 115 ቁጥር 5 ላይ በሕዝቡ ሁሉ ፊት ስዕለቴን ለእግዚአብሔር እፈጽማለሁ ወይም ደግሞ እሰጣለሁ ብሎ የተናገረው ማለት ነው። አንድ ልናስተውል የሚገባው ነገር ግን አለ። ይህንን ተመልክተን ትምህርታችንን እንጨርስ። እግዚአብሔር የማይከብርበትን ጥቅም የሌለውን ከንቱ የሆነ ቃልን ከመናገር ወይም ደግሞ ከመሳል ልንጠነቀቅ ያስፈልጋል። ይህ ማለት ምን ማለት ነው? ስዕለታችንን ስንሳል ለቤተ እግዚአብሔር የሚጠቅም ነገር ልንሳል ያስፈልጋል። አስቦ መሳል እንደሚገባ እንድታውቁ ነው። ለቤተ እግዚአብሔር የሚጠቅም ነገር ነው መሳል ያለባችሁ። ለምሳሌ ትላልቅ አድባራት ላይ መስቀል ሞልቶ ሳለ፣ ልብሰ ተክህኖ ሞልቶ ሳለ ተጨማሪ ልብሰ ተክህኖ ከመሳል ይልቅ አትሳሉ አይደለም፣ ብትሳሉ መልካም ነው። ግን ለዚያ ደብር ከመሳል ይልቅ ወደ ገጠሪቱ ወጣ ብላችሁ የገጠሪቱ ቤተክርስቲያን ምን እንዳጣች ምን እንደተቸገረች አይታችሁ ተመልክታችሁ፣ ጧፍ ዘይቤ እንኳን ያጡ ስንት ደብራት ስላሉ እነርሱን ተመልክታችሁ ስዕለታችሁን ስትሳሉ ጌታ ሆይ ከዚህ መከራዬ ከዚህ ጭንቄ ካወጣኸኝ ለዚህ ደብር ጧፍና ዘይቤ አስገባለሁ ብላችሁ መሳል ትችላላችሁ። መብዛትና ማነሱ አይደለም። ለምን 2 ጧፍ 3 ጧፍ አትሆንም? ዋናው ቃላችንን መጠበቅና ለመጠበቃችን ጉዳይ ነው። ቃለ ኪዳናችንን መፈጸም አለመፈጸማችን ጉዳይ ነው ብለናል ቀደም። ስለዚህ ስትሳሉ ለቤተ እግዚአብሔር የሚጠቅም ነገር መሆን አለበት እንጂ የማይጠቅም ነገር አትሳሉ። የማይጠቅም ነገር አምጥታችሁ ምን እንዲደረግበት ነው? እግዚአብሔር የማይከብርበት፣ እግዚአብሔር የማይጠቀምበት፣ የእግዚአብሔር ቤተ መቅደስ የማይገለገልበት ነገር አታምጡ፣ አትሳሉ። ስለዚህ ከመሳላችሁ በፊት ይህንን አስቀድማችሁ ልትጠነቅቁ ያስፈልጋል ማለት ነው። ለዚህ ነው በመጽሐፈ መክብብ ምዕራፍ 5 ቁጥር 2 ላይ እንዲህ የሚል ቃል የምናገኘው፣ እግዚአብሔር በሰማይ አንተም በምድር ነህና በአፍህ አትፍጠን፣ በእግዚአብሔር ፊት ቃልን ይናገር ዘንድ ልብህ አይቸኩል፣ ስለዚህ ቃልህ ጥቂት ይሁን ይላል። ስለዚህ በእግዚአብሔር ፊት ቃልን ለመናገር ልባችን መቸኮል እንደሌለበት አስቀድሞ የመጽሐፍ ቅዱስ ክፍል እያስጠነቀቀን ነው። ቃልህ ጥቂት ይሁን ይላል። ስለዚህ ከመሳላችሁ በፊት አስቀድማችሁ ምንድን ነው ምሳለው? እንዴት ነው ምሳለው? ለቤተ እግዚአብሔር የሚጠቅመው ነገር ምንድን ነው? ይህንን ነገር ስዕለቴ ከተፈጸመልኝ መቼ ነው ማድረግ የምችለው? ቀናችሁንም ልታውቅ ያስፈልጋል። በዚህ ቀን ካላችሁ በዛ ቀን ልታደርጉ ግድ ስለሆነ ማለት ነው። ስለዚህ ስዕለትን ስትሳሉ በመጠንቀቅ መሆን እንደሚገባ፣ ከተሳላችሁ በኋላ ያንን ባታደርጉ ደግሞ ዕዳ በደል እንደሚሆንባችሁ፣ ኃጢአት እንደሚሆንባችሁ ተማምረናል ማለት ነው። ታዲያ ስዕለትን ተስለን ስዕለታችንን ረስተን ወይም ደግሞ ሳንረሳም ደግሞ እያስታወስን ነው ዛሬ ነገ እናስገባለን ብለን ሳናስገባ ቀርተን ኃጢአት የሆነብን ዕዳ በደል የሆነብን ሰዎች ምን ማድረግ አለብን ስትሉ ንስሐ መግባት አለባችሁ። ወደ ንስሐ አባታችሁ ሄዳችሁ ቀኑና ትቀበላላችሁ፣ ንስሐ ትገባላችሁ ማለት ነው። ኃጢአት ይሆንብናል። ኃጢአታችንን ደግሞ ተናዘን በንስሐ ውሃ ልንታጠብ ያስፈልጋል። ንጹሕ ልንሆን ያስፈልጋል። ስለዚህ ዕዳ በደል የሆነብን ኃጢአት የሆነብን ሰዎች ወደ ቤተ እግዚአብሔር ሄደን ካህናት አባቶችን ልናናገር በንስሐ ውሃ ልንታጠብ ያስፈልጋል። ዛሬ በየአድባራቱ በሄድን ቦታ ሁሉ ስዕለትን የምንሳል ሰዎች አለን። እዚህም ስንሄድ ስዕለት፣ እዛም ስንሄድ ስዕለት እንሳላለን። ከዛ በኋላ ግን ስዕለታችን እንረሳዋለን። በመጀመሪያ ደረጃ የምንሳለውን ስዕለት መርሳት የለብንም። እንዳንረሳም ደግሞ ወይ ጽፈንም ቢሆን ልናስቀምጥ ያስፈልጋል። መርሳት የለብንም። ከረሳን ደግሞ ስዕለታችን ከተፈጸመልን በኋላ ምን ነበር የተሳልኩት፣ ምን ነበር አድርጋለሁ ያልኩት፣ ለየትኛው ደብር ነው አድርጋለሁ ብዬ ነበርኩት እያል ግራ የሚገባን ከሆነ ኃጢአት ይሆንብናል፣ ዕዳ በደል ይሆንብናል። ምክንያቱም ማንም ሳያስገደደን በገዛ ፈቃዳችን ለእግዚአብሔር ነው ቃል የገባ ነው። ስለዚህ ቃላችንን አልፈጸምንምና ዕዳ በደል ይሆንብናል። ስለዚህ ዕዳ በደል ከሆነብን ኃጢአት ከሆነብን ደግሞ ኃጢአታችንን በንስሐ ውሃ ልንታጠብ ንስሐ ልንገባ ቀኑናችን ልንቀበል ያስፈልጋል ማለት ነው። ታዲያ እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያውቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ
ያሉትንም ለማጽናት አሁን ላይ ተማርነው ወደፊት የምንማረውን የቤተክርስቲያናችን አስተምሮ እናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳጠብቆ ያስተማረን መከረን ገጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።